ቬሮኒካ የለቀቀችው ቪዲዮ እያነጋገረ ይገኛል። በፓሪሱ ኮንሰርት ላይ ያልተጠበቁ ነገሮች ተከሰቱ። ወንዶችን በፍቅር ስለሚጠላው ደረቷ ላይ ስላለው ንቅሳትና ከንቅሳቱ ጀርባ ስላለው ሚስጥር የምንለው ይኖራናል። ባለፈው ሰኔ 11 29ኛ ዓመት የልደት በዓሏን ያከበረችው ቬሮኒካ አዳነ ተወልዳ ያደገችው በቀለጠች አራዶቹ መንደር ካዛንቺስ ነው። ካዛንቺስ ብዙ ዝነኞችና ባለስልጣናት ለምሽት መዝናኛነት የሚመርጡት አካባቢ ከመሆኑም በተጨማሪ አብዛኛው የኮሌጅ ተማሪና ወጣት የሚፈነዳባት አካባቢ ናት። ከዝቅተኛ እስከ ከፍተኛ የኑሮ ደረጃ ያላቸውን ሁሉ እኩል የምታስተናግደው ካዛንቺስ ያሁኗ ዝነኛና ዕውቋ ድምጻዊት ቬሮኒካ አዳነ መገኛ ናት። ከቬሮኒካ በተጨማሪ ካዛንቺስ ብዙ ዝነኞችን በማፍራት ትታወቃለች። ሁላችንም እንደምናውቀው ቬሮኒካ የዕውቋ አዝማሪና የባህል አቀንቃኝ አዳነ ተካ ልጅ ናት። አዳነ ተካ በባህል ሙዚቃ ተጫዋትነቱ ተወዳጅነትን ያተረፈ ሲሆን ከእህቱ ማለፊያ ተካ ጋር በመሆን ከተጫወተው ጉብል በሀገራችን የተሰኘ ዜማ ጀምሮ አቢሲኒያ የኮረም ኮረፈ የተሰኘና ሌሎችን በርካታ ስራዎችን በመስራት በዓለም አቀፍ ደረጃ ኢትዮጵያን ወክሎ ትልቅ ስራ ሰርቷል። ቬሮኒካም በተለያየ ጊዜ ለአባቷ ያላትን ጥልቅ ፍቅር ስትገልጽ ትደመጣለች። አባቴ እናትም አባትም ሆኖ ነው ያሳደገኝ ብላ ወሬ ስትጀምር ብዙ ጊዜ እንባዋ ይቀድማታል። የስማትር ግን በጣሊያንኛ ማሸነፍ እንደሆነና እንዲሁም ታምረ ኢየሱስ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ከተሰቀለበት ሲወርድ መጀመሪያ ደሙን የጠረገችለት ሴት ስም እንደሆነ የምትናገረው ቬሮኒካ ሃይስኩል ትምህርቷን የተከታተለችው አዲስ አበባ ውስጥ ከሚገኙ ደህና ተብሎ ከሚጠሩ ትምህርት ቤቶች አንዱ በሆነው ማጂት ካርፔት ነበር። በትምህርቷ በጣም ጎበዝ የነበረችው ቬሮኒካ ጎበዝ የተባለችበት አጋጣሚ አስቂኝ ነበር። የአንደኛና የሁለተኛ ክፍል ተማሪ ያለች ሰነፍ ከሚባሉ ተማሪዎች ተርታ ትመደብ ነበር። ሶስተኛ ክፍል ስትገባ ግን አባቷ ከአንደኛ እስከ ሶስተኛ ከወጣች የምትፈልገው እንደሚያደርግላት ይነግራታል። ይህን ጊዜ ዶናት አብዝታ ትወድ የነበረችው ህፃኗ ቬሮኒካ 30 ዶናት እንደሚገዛላት ቃል ታስገባለች። በኋላም ለ30 ዶናት ብላ ተበረታና የሶስተኛ ክፍል ትምህርቷን ሶስተኛ በመውጣት ታጠናቅቃለች። ከዚህም በኋላ ከሃይስኩል ስትገባ የደረጃ ተማሪ እንደሆነች ብትቀጥልም ሃይስኩል ላይ የተወሰነ ደከም ብላ ነበር። በኋላ ግን መቀሌ ዩኒቨርሲቲን ከተቀላቀለች በኋላ በጋዜጠኝነት ትምህርት ከፍተኛ ውጤትን አምጥታ ልትመረቅ በቅታለች። ከዛም በኋላ በተመረቀችበት የጋዜጠኝነት ሙያ ለዲሲቲ ኢንተርቴይንመንት ለአንድ ዓመት ያህልም በ3500 ብር ደሞዝ ሰርታ ነበር። በ13 ዓመቷ የዘርፌ ከበደን ሃይማኖታዊ መዝሙር በመዘመር የአቀንቃኝነቷን እንደጀመረች የምትናገረው ቬሮኒካ የሃይስኩል ተማሪ በነበረችበትም ወቅት በሙዚቃ በርካታ የምስክር ወረቀቶችን ተቀብላም እንደነበር የደረሰን መረጃ ያመለክታል። ከዚህም በኋላ የመቀሌ ዩኒቨርሲቲ ተማሪ በነበረችበት ሰዓት ኢንስታግራም ላይ የተለያዩ ከቨርና ማሻፕ ስራዎችን መስራት ጀምራ ነበር። ለመጀመሪያ ጊዜ የቴዲ አፍሮ ሳይጠፋ ሰንበር የተሰኘውን ሙዚቃ ከቨር ስትሰራ ኢንስታግራም ላይ 300 ተከታዮች ብቻ ነበሯት። የኋላ ግን ቀስ በቀስ እነዚህ የከቨር ስራዎቿ እየተወደዱላት እንዲሁም ከፍተኛ ተከታዮችን እያስገኙላት መጥቶ ነበር። በሚያስገርም ሁኔታ ከቨርና ማሻፕ ስራዎችን በሶሻል ሚዲያ በመስራት በሀገራችን ቀዳማዊዋ ቬሮኒካ ነበረች። አሁን ላይ ቬሮኒካ ከ570,000 በላይ ኢንስታግራም ተከታይና ከ1.2 ሚሊዮን በላይ የቲክቶክ ተከታዮችን ማፍራት ችላለች። በኋላ ወደ ስራዋ ወደ ሙዚቃ በመምጣት ናለኝ፣ ተው፣ አበባዬ፣ ጥፍጣለኝ፣ ኩርፊያ እና እኔ የተሰኙ ስራዎችን ሰርታለች። በቅርቡም መጠሪያ የተሰኘ አልበሟን ለአድማጮች አደርሳለች። በአንድ ወቅት እጅግ አነጋጋሪ የነበረውና በከፍተኛ ሁኔታ በሶሻል ሚዲያ ሲራገብ የነበረው የሀገራችንን ፊልም ሰሪ ካሳሁን ፍስሐ ማንዴላና የድምጻዊት ቬሮኒካ አዳነን ግንኙነት ልናጣራ ሙከራ አድርገን ነበር። በወቅቱ በብዙዎች ዘንድ የፍቅር ግንኙነት እንደጀመሩ ወሬው በስፋት ቢራገብም ቻናላችን ባደረገው ማጣራት ማንዴላና ቬሮኒካ ቀይ መስመር የተሰኘ ፊልም ስራ ተዋንያን በመሆን በመስራት ሆኖ የተነሱት ፎቶ ብቻ እንደሆነና ምንም አይነት የፍቅር ግንኙነት በመካከላቸው እንደሌለ ልናረጋግጥ ችለናል። ቬሮኒካ የመጀመሪያ ፊልም ተሳትፏን በዚህ ፊልም ላይ ብታደርግም ከዚህ በኋላ ግን ፊልም የመስራት ፍላጎት እንደሌላት ልናረጋግጥ ችለናል። ሌላው ቬሮኒካ ለየት የሚያደርጋት ልዩ መገለጫዋ ደረቷ ላይ ያለው ንቅሳት ነው። ይህ ንቅሳት ብዙዎች ልታማልል የቻለችበት ሲሆን እሷ ግን ለኔ ልዩ ትርጉም አለው ስትል ተደምጣለች። ንቅሳቱም Never a failure, always a lesson የሚል ሲሆን ንቅሳቱን የኮረጀችው እጅግ ከምትወዳት የአሜሪካኒስት አቀንቃኝ ሪሃና ነው። ንቅሳቱም ስህተት ወይም በህይወት የሚደርስ ፈተና መማሪያ እንጂ ወድቆ መቅረት እንዳልሆነ የሚናገር ነው። ቬሮኒካም ሁልጊዜ በመስታወት ንቅሳት ስታየው ብርታት እንደሚሰማት ትናገራለች።
ቬሮኒካ በተለያየ ጊዜ ለውቋ ድምጻዊት ሪሃና ያላትን ፍቅር ስትገልጽ ትደመጣለች። የራሷን ስታይል ለመከተልም ጥረት ስታደርግ ብዙ ጊዜ ትስተዋላለች። እጅግ አስገራሚው ነገር ደግሞ ሪሃና ለቬሮኒካ ደውላላት አናግራት የነበረ መሆኑ ነው። ቬሮኒካ በብዙዎች ዘንድ ቀበት ተደርጋ የምትሳል ሲሆን ወጥ ለመስራት መጀመሪያ ሽንኩርት እናደርጋለን፣ ከዚያ ዘይትና በርበሬ አድርገን በደንብ ቬሮኒካ እናደርጋለን ብለው ሙድ ይዙባትም ነበር። ቬሮኒካ በቅርቡ እንዴት ቦርሷ ውስጥ እንደተገኘ የማታስታውሰውን ማጣበቂያ ግሉ የታሰሰላት የአይን ጠብታ መስሏት ሳታስተውል አይኗ ላይ ሙሉ በሙሉ ጨምራ ወዲያውኑ ራሷን ስታ ነበር። ምናልባትም በፍጥነት ወደ ሆስፒታል ሄዳ ባይሆን ኖሮ የአይን ብሌኗን ልታጣ የምትችልበት አጋጣሚ ነበር። በአንድ ወቅት ዱባይ የነበራት ፍቅረኛዋ በማታውቀው ምክንያት ወደ ፍቅር ካስገባት በኋላም ከድቷታል። ይህንንም አጋጣሚ ስትናገር አንዳንድ ሰው ወደማትወጣ ጉድጓድ ውስጥ ከቶ ጥሎ ይሄዳል ብላ በሐዘን ስሜት እንባ እየተናነቃት ትናገራለች። ይህም አጋጣሚ በልጅነቷ በወላጅ እናቷ አለመወዳዷን ሲጨምር እንዲሁም በሃይስኩል መምህሯ ጭምር መጠላቷን ስታስብ አሁን ደግሞ ፍቅረኛዋ ጠልቷት እንደሆነ በማሰብ አደገኛ ድባቴ ውስጥ መግባቷን ታስታውሳለች። በአዲሱ አልበሟም ይህንን እውነተኛ የፍቅር ታሪክ ትዳስሳለች። ከዘፈኗ መሃል የተወሰነ ገጽሞቿን ጀባን በላችሁ። ይሆን ወይ ባይመጥንህ መልኬ ውላድሮ ወይ አነሰብልኬ ስትገፋኝ አልታየ ሞደዴ ንገረኝ ወረት ይሆን እንዴ ደስታዬ በመጣበት ሄደ ላይኖቼም እንባ ተፈረደ ተስፋዬም ረግፎ እንደጤዛ ስባክን ቀረው እንደዋዛ ትለናለች ቬሮኒካ። ውድ የቻናላችን ቤተሰቦች እንግዲህ የግጥም አርቲስት ቬሮኒካ ምን አይነት ስቃይና ከባድ ሐዘን ውስጥ እንዳለፈች ያሳየናል። እነዚህን ሁኔታዎች ተጨምረው ራሷን ልታጠፋ እንደደረሰችና በፈጣሪ ቸርነት እንደተረፈች በእንባ ታጅባ ትናገራለች። በአንድ ወቅት ቬሮኒካ ጫት ስለቃመችበት አጋጣሚ ስትናገር በብዙዎች ዘንድ እንደሚታወቀው መቀሌ ዩኒቨርሲቲ የተለያዩ ሱሶች መናኸሪያ ከሆኑ የሀገራችን ዩኒቨርሲቲዎች መሃል ቀዳሚው ነው። ቬሮኒካ ይህንን ነገር ልታደርግ የቻለችው የግቢ ተማሪ በነበረችበት ጊዜ ነበር። ጋዜጠኝነትን ስታጠና የነበረችው ቬሮኒካ በአንዱ ሴሚስተር የምርመራ ጋዜጠኝነት ኮርስ ትወስዳለች። ኮርሱን በምትወስድበት ሰዓት ከክፍል ጓደኞቿ ጋር የተለያዩ ኬዞችን ይከፋፈላሉ። በወቅቱ ሐሺሽ ላይ እንድትሰራ ብትመደብም ከሐሺሽ ጫት ይሻለኛል በማለት ኬዟን ከሌላ ጓደኛዋ ጋር በመቀያየር ጫት ላይ የምርመራ ጋዜጠኝነት ማድረግ ትጀምራለች። ኬዙን ለመመርመር የግድ ሆኖ መገኘት ነበረባትና የግድ ቅማ ልትገኝ ችላለች። በቀጣይ ሌሎች ቪዲዮዎችን ይዘው እስከምንገናኝ ቻናላችንን ሰብስክራይብ እና ለወዳጅ ዘመዶ ሼር እንድታደርጉ በትህትና እንጠይቃለን።